አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ቤተሰቦች ሰላማችሁ ብዝት ተረፍ ይበል በያላችሁበት። ለቤቴም አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ በትህትና እንድታበረታቱኝ እጠይቃለሁ። ነባራችሁም ላይክ፣ ሼር እያደረጋችሁ ቪዲዮዬን እስከ መጨረሻው እንድትከታተሉኝ በትህትና ጠይቃችኋለሁ። ውድ ቤተሰቦች ቪዲዮ እየታየልኝ አይደለም፣ ባካችሁ በምታምኑት ሆነባችሁ ቪዲዮውን እዩልኝ። አላሳዝናችሁም። እኔ በዳታ ነው የምሰራው። እንዲሁም ጅዳ ያላችሁ ስራ ፈልጉልኝ እላለሁ እና ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ትሁት ክፍል 52ን ይዤላችሁ መጥቻለሁ። ተከታተሉኝ። የትሁት እጮኛና የትሁት ፍቅረኛና አባባ ተያይዘውታል። በጣም እየታገለው ነው። ትሁትና ሲናም ተያይዘዋል። ቲና ስልክ እያወራች ትሁት ደረሰችባት። በደረሰችባት ሰዓት ትደነግጥና ትሁት እንዴ ምን ሆነሽ ነው የደነገጥሽው ስትላት፣ ኧረ አልደነገጥኩም የእህቴን ልጅ እኮ እያወራሁ ነው ብላ ትላታለች። ግን አስታውቆብሻል፣ ምን እያወራሽ ነው ስትላት፣ አይ የእህቴን ልጅ እያወራሁ ነው ምንም አላወራሁም ትላታለች። ቲናም ቆይ ትሁት እንዴት ሳታንኳኪ ትገቢያለሽ ስትላት፣ አይ በሩ ክፍት ስለነበር ድንገት ዘው ብዬ ገባሁ ይቅርታ ትላታለች። ቲናም ትሁት ምን ፈልገሽ ነው አሁን የመጣሽው ስትላት፣ ትሁትም ቲና ካሌብ በጣም ጭንቀት ላይ ነው፣ በጣም ተጨንቋል ብላ ትላታለች። አባዬ እኮ እንደወጣ አልተመለሰም፣ በጣም ነው የተጨናነቅ ነው፣ ስልኩም ደግሞ አይሰራም ብላ ትላታለች። እና እኔ ምን ላርግ እኔ ታገኘዋለሁ ትሁት ትላታለች። እንዴ የት ሄዳል ብላችሁ ነው? ምንም አታስቡ፣ ምንም አይሆንም ትላታለች። እኔ እንጃ ቲና እስከዚህ ሰዓት እኮ አምሽቶ አያውቅም ብዬ ነው ትላታለች። የትሁትም ፍቅረኛ ሽማግሌውን ሲያያዘው በጣም ይናደድና አንተ ሽማግሌ እንዴት አባህን የጠነከርከው ብሎ ይለዋል። እስካሁን ለሞራል ስነ የታገልኩ ካሁን በኋላ አልታገስም ይለዋል። አሁን ግን አቅምህን ወቅ ከኔ ጋር መታገል አይቻልም ብሎ ይለዋል። ከዛ ኬት መጣች ሳትባል ትመጣና ትጮኻለች ሲመታው ስታይ። ከዛ የትሁት እጮኛም እየሮጠ ይሄዳል። እሷም ትመጣና ጋሼ ደህና ነህ አይደል? ና እንሂድ ወደ ቤት ና ትለዋለች። አይ ደህና ነኝ ልጄ አትሰቢ ይላታል። ከዛ ትሁት ካሌብ ሆነው ሲና ሆነው ቁጭ ብለው ያስባሉ። ካሌብም መደወሉን ተያይዞታል። ትሁትም አሁንም አይሰራም ካሌብ ስትለው፣ አይሰራም እኔ በጣም ተጨናንቄያለሁ ምን ሆኖ ይሆን ብሎ ይላታል። እንዴ እንደዚህ እኮ አምሽቶ አያውቅም አባዬ ብሎ ሲል፣ ተንከሲሷ ዜና አረ በፈጠራችሁ እንደዚህ አታሟርቶበት ትላቸዋለች። ምንም አይሆንም ምን ሆናችሁ ነው ስትላቸው፣ ትሁትም ካሌብ ካልሆነ ወተን ፈልገው እንዴ ትለዋለች። ካሌብም አሁን እኮ ሰዓቱ በጣም ሄዷል እንዴ እንደዚህ አምሽቶ እኮ የገባው አንቺ ያገትሽው ጊዜ ነው ብሎ ይላታል ሲናም ተንከሲስ ምንድነው ነገር ወደ ኋላ የምትመልሱት ነው ወይስ አሁንም አንቺ አግትሸዋል እያላችሁ ነው ትላቸዋለች። አዎ ምን ይታወቃል ሲላት፣ አረ እንደዛ ከሆነ ተነሱ እንሂድ እንፈልገው ትላቸዋለች። ተንከሲስ መቼም አያልቅባት። ካሌብም እንዴ ወዴት ነው የምንሄደው? ወደ አገትሽበት ቦታ ነው ሲላት፣ አይ አይደለም ወደ ፖሊስ ጣቢያ ትለዋለች። አባዬ ጠፋ ብለን እናመልክት፣ ከዛ በኋላ የሚሆነውን እናያለን ትላቸዋለች ተንከሲስ። ካሌብም ቲና አንቺን ማመን በምንም ተአምር አይታመንም ብሎ ይላታል። ቆይ ምን አርገሽ ነው እንደዚህ በእርግጠኝነት የምታወሪው? ሆነም ቀረም አባዬ አንድ ነገር ቢሆን ከአንቺ ራስ አንወርድም ይላታል። የራሳችሁ ጉዳይ፣ እንደተቀየርኩ ደጋግሜ እያሳየኋችሁ ሞክሬያለሁ፣ ግን እናንተ ወደ ኋላ ትመልሱኛላችሁ፣ ትንሽ እንኳን ምሕረት የላችሁም ትላቸዋለች ብላ ጥላቸው ትወጣለች። ካሌብ የሚናደድና ይቼ አስመሳይ ነች ይላል። ትሁትም ሞኟ ካሌብ እሷ እኮ ምንም የምታውቀው ነገር ላይኖር ይችላል፣ ዝም ብለህም መጠርጠር ብቻ አያስፈልግም ትለዋለች። እንዴት ትሁት ከኛ በፊት አንቺ እሷን አውቀሻት እንዴት ማስመሰሏን ያቅትሻል?
ምናምን ይላታል። አይ ካሊብ እንደዛ አይደለም እኮ እንመናት እያልኩ አይደለም ትለዋለች። ቢያንስ ጥርጣሬያችንን አውጥተን እናሳያት እያልኩ አይደለም ትላለች። ካሊብ የሚናደድና ታያት የራሷ ጉዳይ ይላታል። ተንከሲሷም ቲና አቶ ካሊብ ሬሳን ለመቀበል ዝግጁ ትመስላለህ ትላለች ለብቻዋ። ትሁትም ካሊብ ካልሆነ ቲና እንዳለችው ፖሊስ ጣቢያ እናመልክት እንዴ ስትለው በዚህ ሰዓት እኮ ምንም ማድረግ አይቻልም ይላታል። ፖሊስ ጣቢያን ብንሄድ 24 ሰዓት ምናምን እያሉ ያጉላሉናል ይላታል። ትሁቴም ታዲያ እዚህ ቁጭ ብለን ዝም ብለን ማየት አለብን እንዴ? የሆነ ነገር እናድርግ እንጂ ካሊብ ትለዋለች። ትሁቴ ምን እንደማድረግ የት እንደሚሄድ ግራ ገብቶኛል ይላታል። ትሁቴም እንውጣና ሰፈር ውስጥ እንፈልገው ስትለው አይ እንደዛ ይሻላል አዎ ይላታል። ድንገት አባባ በር ከፍቶ ይገባሉ። ከዛ ይደነግጡና እንዴ አባዬ ይሏታል። እሱም የት አለ ያቺ ባለዬ ብሎ ይላል። ተንከሲሷም ለትሁት ፍቅረኛ ደውላ ነበር። ከዛ አምልጦኛል ሽማግሌው ሲላት ምን ብላ ትደነግጥና አባባም ቲና ወዳለችበት ክፍል ይገባል። የት አለች እያለ ይገባል ወደ ክፍል። ማስመሰል ትችልበታለች ያው ሲያስጠላ እያለ ትናደድና ወደ እነሱ ትሄዳለች። ትሄድና አባዬ ብላ ትለዋለች። ከዛ አባዬ በጣም እኮ አስጨንቀህን ነበር ምን ሆነህ ነው ብላ አንገቱን ልታቆስትል ወሮ ይጥላታል። ከዛ ካሊብና ትሁት ምን ሆነህ ነው አባዬ ሲሉት ዝም በሉ እናንተ ምንም አይመለከታችሁም ይላቸዋል። እሷም ምን ሆነህ አባዬ ምንም ነገር እንዳልተፈጠረ ሆኖ። አባባም አንቺ ባለዬ አልገባሽም? ቆይ ምንድነው ፍላጎትሽ ብሎ ይጠይቃታል። ሰው ይቅር ሲልሽ አርፈሽ አትቀመጭም ብሎ ሲላት አልገባኝም አባዬ ምን እየተካሄደ ምን እያልክ ነው ትለዋለች። ለምንድነው እንደዚህ የተናደድክብኝ ስትለው ትሰሚያለሽ እኔ አንቺ ያደረግሽውን ማድረግ አቅቶኝ አይደለም ገንዘብ አታላታል ትመለሳለች ብዬ ነው እንጂ ይላል። እሷም አትመለስም አባዬ ምንድነው የምታወራው ምንድነው የተፈጠረው ለምን ግልጹን አታወራም ትለዋለች። አታስመሳይ አንቺ አስመሳይ ያንን ገዳይ ሰውዬ በጩቤ ያስወግደሽ ልታስገድይ ነበር አይደል ይላታል። አባዬ ስለምታወራው ነገር ምንም አልገባኝም። ቆይ እሺ ምን አድርጌ ነው እኔ ለምን አትሆኝም ትለዋለች። ምንም ነገር እንዳልተፈጠረ እኔ ምንም ነገር አላደረኩም ብላ ስትል ካሊብ የሚናደድና ምን ይላል። በጣም ይበሳጭና ቆይ ቲና ለምንድነው ከህይወታችን ማትወጪው ይላታል። ለምንድነው ማትተኝ ለምንድነው እያለ ያንቃታል። ትሰሚኛለሽ ከነገ ጧት ጀምሮ ልብስ ይዘሽ ከዚህ ቤት ውልቅ በይ ብሎ ይላታል። አባባም ድጋሚ እናለሽ ውጭ ከዚህ ብሎ ይላታል። ካሊብ የሚናደድና ቆይ አባዬ ምንድነው የተፈጠረው ብሎ ሲለው አባባም አንተ ነህ ለዚህ ሁሉ ተጠያቂ ብሎ ይለዋል። ካሊብም እንዴ አባዬ እኔ ምን አደረግኩ እሷ ለምታጠፋው ለእያንዳንዱ ነገር እንዴት እኔ ተጠያቂ ሆናለሁ ብሎ ይለዋል አባቱን። አባባም እና ማንን ነው ቀስ ካሊብ ይችን ሴት ወደ ህይወታችን ያመጣው ማን ነው ብሎ ሲለው ቆይ አባዬ ምንድነው ጥፋቴ ቆይ ምንድነው የተፈጠረ ያለው ይለዋል። ቲናም ትደውልና ለትሁት ጮኛ ቆይ እንዴት አንቺ ሽማግሌ መገላገል ያቅታል ስትለው አትጮይብኝ ባክሽ ይላታል። እሷም አልተመለሰችም። እጮሃለሁ እንጂ ለምን አልጮህም ሽማግሌውን ለመገላገል እኔ ላይ ችግር ተፈጥራለህ እንዴ ስትለው ትሰሚኛለሽ አትጮሂ ብሎ ሲላት ንገረኝ እንጂ ምንድነው የተፈጠረው ቆይ ለምንድነው ሽማግሌ ያልሞተው ብላ ትለዋለኝ። እሱም በቃ አልቻልኩም ሲላት እና ስትለው በቃ ሌላ ቀን እኮ አለ ይላታል። ይሄ የመጨረሻ ቀን አይደለም ሲላት ለኔ የመጨረሻ ቀን ነው ከዚህ ቤት ያስወጡኛል ትለዋለኝ። እሱም አትወጪኝ ባክሽ አታለቃክሽ ይላታል። ምን ማለት ነው ለምንድነው የማልወጣው እኔ እንዳደረኩት እኮ እርግጠኛ ናቸው ትለዋለኝ። እና ታዲያ ይሄ ላንቺ ጠፋሻ እንዴ እንዳላደረግሽው ማሳመን ነዋ ብሎ ይላታል። እሷም እኮ እንዴት ብላ ስትለው ስልኩን ይዘጋባታል። በድጋሚ ዳኒና ኤዶ ይገናኛሉ። ኤዶዬ ደህና አደርሽ ስላት ደህና ትለዋለኝ።
አዎ በድጋሚ ዛሬም ይቅርታ ልጠይቅሽ ነው ያገኘሁሽ ይላታል። እንደዚሁ ደህና መሆንሽን ለማየት ብሎ ይላታል። ተንከሲሷም ልብሷን እያዘጋጀች ነው፣ በሻንጣ ለመውጣት ተዘጋጀች ይባላል። አይ ቲና መጨረሻሽ ይሄ ይሆን? ሞኟ ትሁትም ትመጣና በሯን ከፍታ ትገባና ቲና እንዴት አደርሽ ብላ ስትላት የውሸት ለቅሶዋን ታነባባታለች። አይ ቲና መቼ የሆነ የሚያልቅብሽ የተንከሲነትሽ። ውድ ቤተሰቦቼ የዛሬው ቪዲዮ እዚህ ላይ ያበቃል። ቪዲዮውን እስከ መጨረሻ እዩት። በሚቀጥለው ቪዲዮ እስከምንገናኝ ደህና ቆዩልኝ ውዶቼ፣ ማሮቼ፣ ፍቅሮቼ እወዳችኋለሁ። ውድ ቤተሰቦቼ በያላችሁበት የአላህ እዝነትና ሰላምታ ይቅረባችሁ ብያለሁ።